በጣም ነው የምወደው ምናምን እኮ ልቀቃት አገኘኋት ሰውዬው እኮ ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ ባላችሁበት ሰላማችሁ ብዝዝት ይበልልኝ እንዴት ናችሁ ትናንትና የፖስትነውን ቪዲዮ እንግዲህ አይታችሁታል በጣም ያምራል በጣም እንደወዳችሁታል በጣም እንደዚህ ስሩልን ምናምን እያላችሁ ነው እና ያው እኔም በጣም ደስ ብሎኛል ደስ ስላላችሁ ስላያችሁት እንግዲህ ዛሬ ያው የት ቤት እንዳለው ይታወቃል ፉፉ ቤት ነኝ አሁን ቡና ምናምን ነገር አቀራርቤ ሁሉ ነገር ቆልቼ ወቅጬ ምናምን ጨራርሺ እዚህ ጋር ቅርብርብ አድርጌዋለሁ ሰዓት እንዳይሄድብኝ ምናምን ነገር ፉፉም ይመጣል በዛ ላይ ደግሞ ምግብም ሰርቻለሁ ምናምን ግን ምሳ በቅርብ ጊዜ ምናምን የበላ ነው አብረን ነበር የበላነውና ቡናዬ ምናምን ወቅጬ ምናምን አስተካክዬ በቃ እዚህ ውስጥ ሁሉም ነገር ርስርስርስ አድርጌዋለሁ ፍንድሻዬን ደግሞ አዘጋጅቼ ምናምን ነገር ሁሉም ነገር ተዘጋጅቷል ዛሬ የቤተሰቡን የምር የናፈቀውን ያክል የእናቱን ቦታ የእህቶቹን የቤተሰቦቹን ቦታ ባልተካ እስኪ ቤት ውስጥ ሴት ሲኖር ምናምን ያለውን ልዩነት ብቻቸው ፉፉ ብቻውን ሲኖርና ሴት ሲኖር ያለውን ልዩነት ደግሞ ትንሽ ቤተሰቦቹን ላስታውሰው በሚለው ቡና ማድላይ ቡና ይናፈላል ከዛ ትንሽ ጨርሻለሁ ዳቦ አለ ቀረብ ባርጌ ዛሬ እንጭውታለን ማለት ነው እና አይቶ ትንሽ ሲመጣ ምናምን ነገር የሆነ ቦቅ ባዶ ቤት ሲመጣ ሰው እያለበት ሲመጣ ቤት ልዩነት አለው እና ዛሬ እንደዚህ ቀረብ እያደረግን ነው አሁን ሲመጣ ወይ ቡና ምናምን ነገር የፈጠረ ነው የሚፈላው ምናምን ነገር እና በዛው ልክ ደግሞ በጣም ፉፉ የማያውቀው ነገር በጣም ትልቅ ነገር በጣም ትልቅ በጣም የሚያስደነግጠው ነገር ደግሞ የኔ ማለት ነው የኔ በጣም ትልቅ የሆነ ሰው ዛሬ ፉፉን አስተዋውቀዋለሁ ማለት ፉፉ ይደነግጣል እኔ ያላቅም የሆነ እንዴት እንደሚሆን አላቅም እንግዲህ ፉፉ ግን ለኔ በጣም ትልቅ ሰው ነው እናንተ ራሱ በጉጉት ጠብቁት ያንን ሰው ብቻ እንደው እስኪ ፉፉ ምን አይነት ስሜት እንዳለው ያኔ አብረን እናያለን በፍቅር ያዘነ በምን ይደሰታል መልስ እንኳን ባይሰጥም የከርሞ ሰው ያውቃል የሚያስተክስ ፍቅር ስንቱን አደንዝዞ የከርሞን ሰው ፍቅር መጠየቅ ነው ይዞ እቃቅፎ መጫነቅ ግልጽ የተያዩ ሰዎች ስለ ፍቅር እስቲ ተወያዩ የሆነ ቡና ተፈልቶ ከውጭ ባዶ ቤት ከመግባትና ሰው ያለ ሲገባ ሌላ ታሪክ ነው ተጃጭሰው ነው ደስ ይላል በጣም ነው ወደድከው እኔማ እኮ እየነበረ ስለሆነ ምናምን አላ ዝም ብሎ ሰሞኑን ምናምን እየደበረ ካለና ባሻገር ቤተሰቦች ናፍቀዋል ይባ ያሻና ስለዛ ለዛ ብዬ እኮ ነው እንደዚህ ቡና ምናምን ያቀራረብኩት ምናምን ኦኬ ቤተሰቦችን እያስተውሽኝ ቤተሰቦችን ባልተካም የሆነ ቤት እንዴት ነው ቤተሰቦችንማ እንዴት ተካሉ ግን የሆነ ቤት ስገባ ምናምን ነገር ሰው ያለ እንዲመስል አለ አይደለ ባዶ ቤት ከመግባት ሰው ያለ ሲገባ ምናምን ደስ ይላል በሚለው እና ደግሞ እንዳይደብርህ ምናምን አላ ኦኬ ይሄን ሁሉ ነገር እንትን ነው አንዴ ምግብ ሰርቻለሁ
አሁን ቅድም ስለ በቅርብ ጊዜ ስለበላ ምናምን አንበላም በሚለው እንጂ ምግብ ሰርቻለሁ። ዛሬ ቤት ምግብ እንበላለን፣ ቡና አፈላለሁ። ግን ሙያ ላይ ጎበዝ ስለሆንክ ቡና የጣፍጠው እንዳትልቅ። አይ ቀምሰልሽ ግን ቆንጆ ግን ወንበር ላምጣና እኔ እዚህ ነው እኔ ጋር ወንበር ታመጣ። ወይኔ ዛሬ በቃ እንደ ህፃን እየሆነ ነው። ወይኔ ቀስ እንዳትወድቅ። በፍቅር ያዘነ በምን ይደሰታል መልስ እንኳን ባይሰጥም የከርሞ ሰው ያውቃል የሚያስተክስ ፍቅር ስንቱን አደንዝዞ የከርሞን ሰው ፍቅር መጠየቅ ነው ይዞ እቃቅፎ መጫነቅ ግልጽ የተያዩ ሰዎች ስለ ፍቅር እስቲ ተወያዩ። እንደዚህ ተጫጫሰ ቲቪ ዛሬ ቡና ባፈላ እንደዚህ ደስ የሚል ከሆነማ ሁሌም ላፍላ እንዴ? ሁሌ አልጠጣም። እንደዚህ ድብቅ የሚል ከሆነማ ሁሌ ቡና እናፈላለን፣ እንጫወታለን። እና ደግሞ በዚህ አጋጣሚ ትልቅ ነገር ወይ ትልቅ ሰው ምናምን ነገር ለእኔ በጣም የምወደው በጣም የማከብረው ሰው ላስተዋውቅ ነው። ማለቴ እንዳትፈራ ያክል ብዬ ነው እንደዚህ ማለት እኔ እኮ እንደዚህ ቀልድ ምናምን እንደዚህ ቀልድ መስማት አልወድም። ማስ የኔ ሰው እኮ በጣም ትልቅ ቦታ ነኝ። የት ሊመጣ እዚህ ቤት ሊመጣ አንተ ቤት የአንተ ቤት ምን ይቀለዳችሁ ነው? የኔ ቤት አይደል? ያንቺ ቤት ነው። ችግር የለም ጥሪ። ግን እኔ መታወቅ እንዴት ነው? ምን ይደብራል? ሳላስፈቅድህ ምናምን ሰው ማምጣት ይደብራል? ኧረ እኔ ችግር የለብኝም። አምጪ ከፈለግሽ ይደሩ ምናምን ችግር የለም። ይደሩ ግን እኔ አይ ማደር እንኳን አያድሩም ምናምን ግን የሆነ አንተ ማስተዋወቅ ስለፈለግኝ ነው። እና ደግሞ በጣም ነው የምወደው ምናምን እኮ ማለቴ በጣም የምወደው ሰው ነው ማለት አንተንም እንዲተዋወቅ የፈለግኩት በጣም ስለምወደው የሚመጣው እንግዳ ትልቅ ነው። የት እዚህ ሊመጣ እዚህ አንተ ጋር አንተንም እንዲተዋወቅህ የሆነ በቃ ለሱ እኔ ደግሞ አሪፍ ስሜት ስላለኝ ተዋውቃችሁ ቆይ ወይ ተንኳኳ እንደው ቆይ በር ከፍቼ መጣ በጣናችሁ በሰይ ባቢ እንዴት ነሽ? አማን ነው ደህና ነህ? ጉድ ላይ ነሽ? ጸዲ ቡና እንግዲህ እንዲታየው ነው ነገር እንግዳው እሱ እንግዳ ነው ብላ ጠራች። በነገራችን ላይ ያው ይታወቃሉ እና
እንደምትታወቁ አላወኩም ነበረ ብዬ በቀለድባችሁ ግፍ ይሆናል። ዛሬ እንግዲህ ቡና እያፈላሁ ነው። ዳቦ ነስ ዳቦ ጥሩ አይደለም። ምግብ ሰርቻለሁ። በኋላ እንበላለን። እሺ ነጋገር ነበረብኝ ዛሬ የምር እና እንትንም አለ ፉፉ ደከነጓሽ ኧረ ችግር አልበለም ማለት በልቼ ነው የመጣሁት። ወይ ታይስ ቅድሚያ ያረስ ስለሰስከም ገስ ኧረ ችግር የለም። እሱን ተንከባከብ ችግር የለም። ገስ ከዛ ቡናችንም ደርሷል። እንግዲህ ቡናዬ ቀዳስ ሙያዬ ዛሬ ፓፒ ወይ ነው ቡና ሳፈላ ነው። አረ ነኝ እስኪ በጣም ናፍቀሽኛል። ወይ ቆይ ቡና እንግዳ አንዴ ከዛ ወጣለ ቡና ወይ እንዴት ነሽ? ደህና እንደማይተዋወቅ ሰው የምትወሪኝ። አሁን ለአንተም እኮ እንግዲህ ነኝ ማለት ነው። ዛሬ እንዴ የምታታቅም እኮ ቤቱ በነገራችን ላይ እንዴ አሁን እንግዲህ እኮ ነው ተንከባከበው ፉፉ በደንብ ተንከባከበው። እንዴት ጠራች ማለት እንዴት እሱ ነው ያልሽኝ? በጣም ወደ ትልቅ እንግዳ ላስተዋወቅህ ነው ብዬ ነው ፓፒ ጠራ የነገርኩትና አንተ እንደውም እንኳን ጭራሽ አልነገርኩም። የምር አልነገርኩም። እኔም አልገመትኩም። ደብሮሃል እንዴ? ፓፒ ይሆናል ብሎ አልገመትኩም። ደብሮሃል ነው ደም ይደብረኝ። እና በነገራችን ላይ እንደማይታወቅ ሰው አንጸጥለ ብቻ ሶሪ ፓፒ እንግዲህ እንትናችን ሰብሮታል፣ ስኳር ማስቀመጫችን ሰብሮታል፣ ጣማቾቻችን ሰብረዋል። ፉና የማይሰብሩት ዕቃ የለም። እሱ ነው የሰበረው። እሱ ነው የሰበረው። ሰብሮ ምናምን መጥቶ አውይ ያለጠፋው የምን መስካር ነው። እንደዚህ አይነት ነገር እኮ የለባቸውም። እንትን ሳይሆን ኖርማል እዚህ እየተጫወቱ ምናምን ነገር ይገዛል። ወይ ካልሆነ እኔ ገዝቼ አሁን ልምጣ ልከልከል ወይ አንተ ልገዛ ከወሬ ያስፈልግም። እኛ ራሳችን እኔ ያለው ኩደረሲ አንተ እንደዚህ ነው ቢል አልፈልግም። ወጭ እንድታወጣ አልፈልግም። አይ ልጅቷ መናገር ይደብራት መስሎኝ። አይ እኔ ይገዛሉ ይላል ቅድሚያ ለንግዳ እሺ ነና ሌላ መስሎኝ እንትን ላይ አይ ተንክ አልተሳብኝ እንዴ ፉፉ ናንቺ ፉፉ ና ነበረው ደበረ ቀይስ ክሊክ መሰለክ ወይኔ ወይ ምንም ማለት ሌላ ወይ ቀዘቀዘ ፉፉ ምን ሆነ እንትን ናንቺ ማን ክዳል በቃ አራዳ ቁጭ እኔ ጋር አስኪመት ቸኩዬ ነበር። አይ እኔ ባልመጣ ቡናው መጠጣት ኧረ እኔ ሲጀመር አጋጣሚ ነው የመጣሁት። አጋጣሚ ነው የመጣሁት ፓፒ አጋጣሚ እኮ አይደለም ጠርቼኝ ነው የመጣሁት። አይ አሁን እኮ እንትን ስተው አሁን እንግዳ አለብኝ ምናምን ብላለች። የደበረ ነገር አለ እንዴ? ወይ የደበረ ነገር ካለ ባዚ እኔ መሄድ እችላለሁ። አራት ሄድ ማለት ማናችሁ ማትሄዱ ማለት ለምን ተነሳን? ፉፉ ሂድ ነው ቁጭ በል ቡና ለከዳለ ቀዘቀዘ ቡና ይሄ ቀድሽ ፉፉ ምንድን ነው የደበረ ነገር አለ? መች ደበረኝ አልኩኝ እኮ አይደለም። አይ እሷና እኔ እኮ ከተገናኘን በጣም ቆይታ፣ እንዲሁም አንተ ጋር ውጪ አንድ ሁለት ያን ተገናኝተናል እኮ። ለዛ ነው መታ ሰላም ስትለኝ እኔ ምን አልኩኝ እንዴ? ከዛ ላይ ቡናውን ያፈላችሁ እሷ ነች አይደል? እንደ እንግዳ ከተራጭ ስትንከባከቢ ሊደብር አይገባም ማለት እኮ። አልደበረኝም እኮ ደብሮ ነው ማለት ነው መንከባከብ። አይ ለውጣ እንትን አልካይ ለውጣላችሁ ኮንፈርት እንዳነሳችሁ ነው እኮ። እኔ እኮ በነፃነት በበረዛነት ማለት ነው ወይስ እንግዳ አንተ ሳላስፈቀደና ነገር ቤት አረ እኔ ጥሪ ከኔ ለዛ እኮ ነው ማለት። አይ አይደለም
እኮ ተቀመጥ። ቡና ፍልቼ ምናምን ቡና ይልቀት አማስለ ስኳር ካነሰው ምናምን ቼክ አድርገን ጨምርበት። እኔ ካፌ ተጠጋግተን አንተ ጋር ቁጭ ቤት ይፈሻል። ከዛ ትንሽ አንተ እየበላ ታደርገኝ ማለት እንደዚህ አይነት ነገር እኮ አንቺ ስለሰራሽ እንጂ እኔ እንደዚህ አይነት ነገር ብዙ አትወድማ። ኧረ እባክህ እና ቡና እንዴት ነው ግን? ኧረ እንዴ ይጠይቃል። ወይ አልተመቸሽም? ስኳር መጨመር ትችላለህ። በነገራችን ካነሰው ምናምን ስኳር ጨምርበት። ፉፉ እየበላ ይመስለኛል። ከጀመረ አንተ ፉፉ ዳቦ መብላት በልቻል አራት እንጂ አይ ዲስሪስፔክት ያደረከኝ ነው በጣም። ኧረ ፓፓ የምር እንደዛ ተሰማኝ። ለምዶ አለ አሁን ብቻ ምናምን አልክ። ከዛ ላሳስ ዜና እንደፈ ኧረ አይ ችግር የለም አንተ ፈታውና እንደነገር እኔ እሷ አክብራ ስለጠራችኝ ከእሷ ጋር እንዴ ወጣለች እንትን ይላል እንዴ ነበር የሚላንት ላንቺ ስለዚህ ተቀመጥኩት። ኧረ በቃ እግዚአብሔር ይሄ እኮ እንደ ቤተ ያው ምናምን ነገር አጥተም እንዴ እንዴት ይሆን እንደው ወይ እንደዚህ እኮ እንደዚህ ነው ማለት አይ አሁን እኮ ሰማኝ ቤት ነው የመጣሁት አይደል እኮ ምን ላድርግ ነው አይ እንደ እንግዳ ትሪት ልታደርገኝ ምናምን ይገባል እኮ ያረጋችሁ ፍሬንድ ነን ምናምን ፍሬንድ ነን አይ ነው በቃ እንደዛ ላይገባኝ ይገባኝ ይሆናል እኮ ግን በቃ ብታደርገኝ አይደብረኝ ምን ላድርግ ነው ፈታ በሉ ምናምን ጓደኛ ወንድ ጓደኛ አይደል እንዴ እኔ እኮ ጓደኛ ምን ሰርፕራይዝ ተራለ ቢቆ ካንተ ዋላ ነው አማቃ እሺ ምን አሁን ፓፒ ምን ላድርግ አይ ቃሽ ፈጮትሽ ፈታ በለማኛ ታጣጣ ቲንክ ያ ፉፉ ስኳር አለ እንዴ አለ ብያለሁ አይመስለኝም ሳረሱ አልቀርም ታጨምርበት ምን ነው ብቻ እንዴ ነው አሁን ብዙ ጊዜ ሰው ልጅ ምግብ እንጀራ ማለት ሲጎራረስ ነው የሚጠቁ ለማንችና ነው በፈንሽ እንጂ ፍንሽ አልጎራረስ እንደዚህ ተጀመረ ስማ እንደ ሐሳብ እንትን እንልስ ቡናው እንደዚህ ጨራርስና ምናምን ነገር ከዛ ምናምን ፉፉን ጥለን ምናምን ሲኒማ ሄደን ምናምን ብናይስ የራስ ፉፉ ሲታይ ምናምን ነገር ፊት ካለ ምናምን ሲኒማ ሄደን ምናምን ፊልም ምናምን ለምን ሲኒማ ነው ቸኮላሉ ሉጣን ሆነና ወይ እና በቤት ወጣ ማለት ራሱ ድፍረት በነገራችን ቸኮላሉ ብላላ ሰው እዚህ ጋር ቲቪ አለና እኔ እንትን ጃባም ተሰጣ አዎ ፍላሽ እዚህ ውስጥ ፊልም አለ ኦኬ እዚህ ማየት እንችላለን ፎቶ ዴት ኮን አረ ወይ እሱማ ይሄድ በቤቱ አረ ችግር የለም በጣም ማስከተል ነው አረ ለኔ ሊሄድ ነው ማለት ስላልክ እኮ ነው አዊ ፓፒ ደግሞ ማለት እንደዚህ አትበላው ማለት እኛ ወጣ ማይዱ ባይዚ እንትን አይደለም ፓፒ ለምን ትልቅ ነገር እያደረግክ እንደሆነ እየተሰማ ከሆነ አትሳሳትሽ አይ አይደለም እኔ ላስደብረህ ምናምን አረ እኔ ጭዌን ከድሮም ታውቂዋለሽ እኮ ነው አንተ ጭዌው እኮ ግን እንደዚህ አይነት ንግግር እንዳትናገር ድጋሚ እቸኩላለሁ ለወጣ ነው ምናምን ስላልክ እኮ ነው አሁን እዚህ ጋር እኮ በመከራ ነው ያስቀመጥኩ እቸኩላለሁ ለወጣ ሲል ነው የመጣከው ምናምን ነገር አግድ ወይ መውጣት እንኳን አይወጣም አለኝ ግን አላለኝም እኮ እያለኝ ነበር ለወጣ ሲል ነው የመጣከው እኔ ለወጣ ምናምን ነገር አለ ሶ አንቺም አሁን በዚህ ብርድ ነው ምናምን ከሚበርድሽ ምናምን ቢል አንቺ አስቤልሽ ነው ሶ እኔ ፍላሽ ላይ ፊልም አለ እዚህ ጋር ማየት እንችላለን ግን በሰው ቤት መጠን ቁጭ ብለን ጠርቼ ምናምን እሱን ወጣ ማለት ይከብዳል ስለዚህ ወጣ እናንተ ወጡ እኔ ሲጀመርኩ አንቺ ቀልሽ አይቀበል ከድሮም ጋር ግን ከቤቱ ላይ ማለት እንትን የለም ያንተናካል ፓፒ አሁን ወደ እንቆጣ ያርክ በቃ ቡናውን ጨርስና እንጣ አትጨርሱ አንወጣም ቆይ ፉፉ ማለት ነው አታማጂኝ እሺ እንዴ ሄርሜን ደምደም ትነገር ምን አገባህ ውጡ እንዴ ሴት ልጅ ነች እሺ ፓፒ አይ ሪስፔክት እኔ ቤት ሲኒማ ቁጭ ብላችሁ ማየት አትችሉም ውጡ ሲኒማ ብታይ ምን ችግር አለ ወይ ቆይ አታዩም ሄርሚ ውጡ እዛ ሲኒማ ቤት ሄዳችሁ እኔ አክብሬ እኮ ነው አታክብሪኝ እኔ እንደዚህ አይነት ክብር አላውቅም ማለት አልገባኝም ወይኔ ፓፒ
እኔ ታስተምረኛ ሴት ልጅ ነች። እሺ ሂዱና ሴትነቷን አውራት ውጭልኝ ያ ነገር አይባልም ሲጀመር። እሺ ውጣ አንተ እኔ ከተገናኘን በጣም ጊዜ ቆይተናል። በጣም ነው የሚደብረው። የሆነ እኔ የራሴ ቤት ምናምን ብዬ ምናምን የሆነ ትልቅ ሰው ላስተዋውቅ ብዬ በክብር ምናምን ባመጣው እንደዚህ አይነት ቦታ ካለው ለእኔ ትልቅ ቦታ አለው። በቃ እሺ እንኳን ውጡ። ቤት ምናምን ሰው ስለመጣ ውሻው ቤቴ ስለሆነ ምንድን ነው የህፃን ወሬ የምታወሪው ማለት? በቃ ውሻው ቤቴ ስለሆነ መጀመሪያ ተረጋጋኝ። በመጀመሪያ ከቤት ይውጡልኝ አይባልም። የሰው ልጅ እኮ ከቤት ይውጡልኝ ምናምን የወጣት የሰማይ ነው። እውነት የምሬ ፓፒ ምንድን ነው የፈለከው? አሁን እስኪ የታገስኩ ነው ያምዶ ታውቃለህ? ቤቴ ውስጥ ስለሆንክ ነው። ኦኬ ውጡ። ሌላ እንርሳው። በቃሽ እንርሳው። ፊልሙ ነው ያጨቃጨቀን። እንርሳው። ለፊልሙ ነው እንዳይሻል ነው በቃ። እኔ ስለ ፊልሙ አይደለም ውጡ እኮ ነው ያልኩት። አው ያንወጣ ምንድነው እንደዚህ የሚያደርገኝ? ለምን ጠራት? ለምን መጣሁኝ እኔ? ለምን ስንት ፕሮግራም ሲጀምር ምግብ ሰርቻለሁ ምናምን ይበላል ገና ምናምን አሁን እኮ አይደለም ፊልሙ ዘጋው ጭራሽ ሲጀመር። አይ አንተ ያለህ አንተ ፉፉ ግን እንደዚህ አይነት ጸባይ ነው ያለ ሰው ማለት ምንድነው እንደዚህ ያደረገ አልገባኝም። ዛሬ ነው ያየው ያለ እንደዚህ አይነት ጸባይ እንዴ? ውሽ ያው ነው እኮ ይደብርሻል። እንደዚህ አይነት ጸባይ ነው ያለ አንተ ከቤት ልትወስደኝ አትችልም። አንተ ጸጉር ሲያምር ፓፒ ያምር። አዎ የሆነ ወንዳችን ነው እንደምትወል በመናት ከተገናኘን ፉፉ ግን የሚሆነው ነገር ልክ አለ። ጸጉር በዛው ነው ነገር ሲያምር ያምር። ለአንዳንድ ሰዎች ነበር ብቻ። እሺ ምን አይነት ነገር ነው የምቀኘው? የመዛብል ፊልም ማየት አትችሉም? አይ እንደውም ማየት ትችላላችሁ እኮ ውጡና ስም እንደውም ማለት ነው እንትን ማድረግ ይፈልጋል። ምን ነው እንውጣ። ከዛ እኔ እኮ ላንተ ብዬ እኮ ነው ምግብ ሰርቻለሁ። ኧረ በስመ አብ እኔ ቡና ቀራርቤ ምናምን ስለ ለሱም ጭምር ነበር ግን እሱ ነገር አለ ማለት እንደዚህ አይደገምም። እንትን ጀማ ካለሽ ምናምን እሷ የሰራችው ምግብ ሌላ ሰው ባይበላ ደስ ይለኝ ነበር፣ ግን ሱቂ ቤሉት ደውልና የሚመጡ ሰዎች ካሉ እንግዲህ ሰራት ላንተ እና ከዛ ላይ ሄደኝ ነበር ማሽን አውቃለሁ። ስለዚህ ውጭ መብላት እንችላለን። ለእኔ አዲስ አበባ ነው እንችላለን። ግን የምር በጣም ነው የነበረኝ እንደዛ አይነት ፎቶ የሰራሁት እኮ አብረን እና ሁላችንም ፈታ ብለን ምናምን የሆነ እኔም እንዲህ ከመሬት ተነስቶ ቀይራለች። ምን እናደርገኛል? ምን አውቃለሁ እኔ ፉፉ እኮ እንደዚህ አይነት ጸባይ የለውም። ግን ዛሬ ምን ቆይ እኔ ከመጣቴ ፊት እንኳን ነገር አለ። አይ መጥቼ ሰላም ሰላም ትክክል አልነበረም። ኧረ ሰላም ነበረ የምር ሲመጣ ምናምን ነገር ፉፉ ምንድነው ችግር አለ? እሺ በጣም ቆያችሁ አትወጡ። አንወጣም። የምርን እያስደበርከኝ ነው። የምርን ነው ወጣ እንኳን ደበረሽ እንዴ? ምንድነው ትላንት? እኔ እኮ ነኝ የጠራሁት። እሱ እኮ ቤቴ እንደሌለ ሰው ዝም ብሎ እኮ አልመጣም አይደል? እኔ ነኝ የጠራሁት እኮ አክብሬ ነው የጠራሁት። አንቺ እንዴ ለምን ሌላ ቦታ ተጠራ? ቆይ ለምን ይሄ ጓደኛዬ ቤት እኮ ለምን አረ እኔ እኮ ጓደኛዬ አንተ እኮ እንደራሴ ቤት ስላየሁት እኮ ነው። አንተ ቤት ማለት ሌላ እንዴ ሊማረግ የፈለግሽው ነገር ውጪ ማድረግ ትችላለሽ። ወይ ይቅርታ አድርግልኝና ምንም ለማድረግ ፈልጌ በቃ ታዲያ ምንድነው እኔ ጋር እዚህ የሆነ መልክ ምናምን መሰሩት ውጡ ከፈለግሽ ምንድነው መልክ ይሰራ ነው? ቆይ እንዴ አልገባኝ። ቆይ ሰላም ይገባል። አረፊት ይተቀየረ ነው ሲጀምር ማለት ነው። እኔ ሳልኖር ትሱቂ እኔ ያለው ግን እንዳትወራት እንደዚህ ጮክል ምን አገባ ምን አገባ እንዴ ነው ነገር ይመለከተኛል። ኦኬ ልታስመጪ ነው ያስመጣሽ ወይ አንተ እስካሁን ባይዘው ጮክል ያላወራው ነው። አንተ ግን ትነሳለህ፣ ትቀመጣለህ፣ ትገላገላለህ ምናምን። እኔ ሴት ልጅ ነች እንደዚህ አይነት ነገር አትናገራት። ጮክል አትናገራት። ሪስፔክት ምናምን ይኖርህ ለሴት ልጅ። ኦኬ እናገራታለሁ። ይደብራል። ለምን ትናገር? አይ አይደለም ልስማ። አይ ልደባደብህ ምናምን አመጣ። እኔ ወጣት ያረጋው ምናምን ሷፊት እስቲ ብሰነዝር ምንም ሌላ አልችልም። ሷፊት ስለሆንኩ እኔ ሴት ልጅ ላይ መሰንዘር ስለማልችል ነው ማልሰነዝረው። ግን አይደለም እሷ ላይ ሰነዝረው እሷ ላይ እኔ ስታልፍ ሰነዝረው። ግን እዚህ ጋር አንተ እኔ ላይ እንኳን ብትሰነዝር ጸጥ ነው ማለት እሷ ስላለች ለእሷ ሪስፔክት ስላለኝ ነው። አልወጣም። ተረጋግቼ ነው አወጣለሁ። ዋጠጣ እስኪ ውሃ የለም ዋጠጣ። ተረጋጋ።
ይሄን ከኔ ጋር ነገር ነው ይፈልግሽ አይደለም? እሺ አስወጪልኝ እንዴ አንዴ ያትቀፋት ልቀቃት እንዴ ልቀቃት ካገኘኋት ሰውዬው እኮ ልቀቃት ይተው ይከፈኝ ተነሽ እሺ ተነሽ አረ ያስገደድከን ነው አይደለ ጆና መታገት ነው ተነሽ ተመችቶኛል ፉፉ አውቀው እንዴ እሺ ፓፒ አረ አውቀው ነው ተነሽ አንዴ የሆነ ነገር አለ አትንከኛ እንዴ ተነሽ አትነሽ እንዴ ተመችቶኛል እንዴ እሷ እንዴ ምን ሆነ ነው ተነሽ አትነሳም ናፍቆኛል ለምን ተነሽ ለምን ነው ምን አድርገኝ ሌላ ቦታ አድርጊ ይሄን እንደዚህ አይነት ነገር ሌላ ቦታ ማድረግ ትችላለሽ ተነሽ ምን ሳረጋይ ምን ይሽተሽ ምን እንኳን ከና ወጣል ከና ማለት እንደዚህ ብልግና ጋር እንደው እንግዳ ብቻ እንደው እንደዛ ልቀቀኝ ጆና ተነሽ ጆና ተነሽ የምራን ለሰም ሰማኝ ፓፒ ተነሽ ልቀቀኝ ተነሽ ፉፉ ልቀቀኝ እንደዚህ አይነት ጸባይ ምናምን ነገር አላውቅም ብለን ልቀቀኝ ምንድነው አንተ ምን ሆነ ነው ትለው ቆይ እንዴ ከኔ ጋር ከተገናኘች ቆይቻ አይደል እኮ ይናፍቀኛል ምናምን ነገር ማለት እንግዳ አክብሬ ምናምን ስንት ተዘጋጅ ምናምን ጠርቼው ምንድነው እንደዚህ አይነት ጸባይ የምታሳየው ፉፉ እንደዚህ አይነት ባህሪ ነው ያይቻላል የምር እንደዚህ እንደዚህ ጸባይ ነው ይችላል ለኔ ብለሽ ያወጣሽው ወጪ ምናምን ካለ እኔ ከፍል ማድረግ እችላለሁ እሱ ነገር ከደበረው ምናምን አካውንት ውስጥ ያው ሬራ አረ ወጪ ስለ ወጪ ምናምን ተወረፍ ታስፈልግም ፓፒ እንደዚህ አይነት ወሬ ያስፈልግ እሱ ነገር ደግሞ ወላሂ አስደብራል ለምን ታስደብረው ፉፉ አይተኪ እኮ ችግር የለውም እኮ ስሚኝ አይ ነው አንተ እንድትደብር አልፈልግም እኔ ያው ምን ተረዳው ታውቃለህ ስማኝ ፓፒ እንድትናናቀኝ አልፈልግም ሲጀምር ስማኝ አይደለም አይ እንድትናናቀኝ አልፈልግም ስነ ስርዓት ነው ራስን ያስገምትሽ ነው ባይዘ እኮ ስነ ስርዓት ነው አትቀፋት ሲጀምር ለምን ይቀፈኛል ይፈልጋል ተነሽ መታገል ስላልፈለኩ ነው እሺ ከንቺ ምን ያዘኝ ችግር የለውም ተነሽ እሺ ተነሽ አንተ ስማ አሻንግል ሰው ስታምር አንዱ ሰር ነው ይሰጥሽ አይ የሱንች ምናምን ግን በውስጥበት አረብስ ሌላ አዲስ እንደዛ አዲስ እንደዛ አሁን ሜድ እንችላለን ነው ማለት አይ አይደለም እንትን ግን እኛ ልንወጣ እያወራን ነው አይደል እኮ ተረጋጋ የሲኒማ ቤት ገብተን ማየት እንዳለብን እናወራ መጀመሪያ አሁን እንደዚህ ናርክ የት ሄደን መሰለህ ለሰው ሪስፔክት ቡሊ እንግዲና ከዛ ልብስ ምናምን ቀይራ ዝናብ ምናምን ስላለ ያው ወጡ ምናምን አለ ጃኬት ምናምን ነገር አለ ማለት በጣም ይቅርታ ማለት እንደዚህ እንድታስረዳኩ ያለ ቤት እንደሌለ ምናምን ነገር እንደዚህ ማድረግ በጣም ይደብራል። አረ በደንብ ያውቃል እኮ መቶ ያውቃል በሰ እንግዲህ የሆነ መቶ ያውቃል እንዴት ተስተናግዶ እንደወጣም ያውቃል። እኔ እንደዚህ አይነት ጸባይ ፉፉ ላይ እኔ አይቼበት ማለቅም በጣም ይቅርታ ምናምን አሁን ጃኬት ምናምን ልብስ እንቀያየር ምናምን እና እንውጣ ምናምን ከዛ ፊልም እናያለን ምናምን ምግብም እዛ እንበላለን። ይሄን ከፈለገ መድፋት ይችላል ከፈለገ እንደፈለገ ማድረግ ይችላል ማለት እንደዚህ አይነት ጸባይ ያለው አይመስለኝም ነበር። የሆነ ለሱ የሆነ ክብር ስላለኝ ምናምን የሆነ የኔ እንግዳ ማለት የሱ እንግዳ ይሆናልና ብዬ ነበረ የጠራሁት ምናምን ነገር ግን አልሆነም። ይደብራል በጣም ለዚህ ሲኒማ ይብስ አይኔ ምን ባለጌ ተጠጣው አንተ ምን ባለጌ ለፍስበናት በመሳሻ ምን ሆነ ታውቃለህ? ሂዶ የህፃን ቀልድ አደረግከው ማለት ስነት ሂዶ አጥቼ ነው በዚህ ድጋሚ ሊወጣት ይችላል። እንደውም አንድ ልጅ እናንተም ቁጭል ሲያስጠላ ነው እኔ ሲያረበይብስ እኔ እዚህ ጋር የሰው ቤት መጥቼ ምናምን ሶፋ ማመነቃቀር አልፈልግም እኮ ምንድነው የሚሻላችሁ? ተጣላችሁ ወይ ሳትጡ አይደለም። ለምንድን ነው እንደዛ ማለት ፋራ አንተ ላይ ባይዘው ሰማይ ሂዱ አሁን ሲኒማ ነው አኔ ግን ምን አገባ ሲጀምር ሂዱ እንደሱ አንተ ላይ ባይዘው ማለት ሰማይ ማለት የለም አንተ ላይ እንደ ወንድ ልጅም ማውራት እንችላለን ነው። አረ ደስ ነው የሚለኝ እንደ ደስ ነው ፉፉ በበዳል ቤትን ማተበለሽ ማለት ምንድነው አንተ እንደ እንትን ጸበል አበዛ እሺ በጣም ምን ሆነ ነው ፉፉ ለምን እንደምታው አሁን ምን ሆነ ነው እንደዚህ ሆነ ለምንድን ነው ተጨዳንት ሂዱ አንሄድም ምን ሆነ ነው እንደዚህ ወንቆ አረ እንዲህ ነበር ለፍስማችሁ ያሰብኩት ተነሳችሁ እና እንዴት ያደረክብን ነይ አረ በማርያም እንዴ በጣም ይደብረኝ ፉፉ እንደዚህ ሆነ አይቻልም በእናትህ ምንድነው እንደዚህ የምትሆነው ታዩ በእናትሽ ለሰው ሪስፔክት ይደምስጨም ፓፒ ሪስፔክት ምን ማለት እንደሆነ አሁንም ማሳያለሽ ለምን ብትባለው
ወንድ ቻር ነው ያለ በጣም ነው የሚደብረው። ማርያም ሰው አክብሮት ሲመጣ እንደዚህ አይነት ምን አይነት ሰው ነው? እሺ አላከበርኩም። አንተ ሴት ልጅ ባንከባካችን ይችላል እኮ አላከበርኳችሁ። ሙጡ አንወጣም። ተረጋጋ። ሲጀመር ትቼዋለሁ። በቃ ቤቱ ያንተ ነው አይደል? ያንተ ነው ቤቱ። አዎ፣ ግን አሁንም እደፋባቸዋለሁ። እኔ የምልህ ገን ምናምን የለም፣ ገን ምናምን የለም ቤት ውስጥ አለኝ እኮ የወንድ ልጅ መሳሪያ ነው። የሆነ ነገር ዘና አሁን እኮ ላንታውን ጋን ምናምን አይደለም። ኧረ እንዲህ ነው የምደፋብህ እባክህ። ላንታውን እኔ ከዛ ጎዳኸኝ ማለት ነው። ውሃ እኮ ውጡ። ከዛ እኔ ወጣሁ ፈርቼ። አንተ ለምን ታስብ? ለምን ተደበደበው? ግን ኧረ ቤቱ ድረስ መጥቼ እንደዚህ ነገር እኔ ታውቂያለሽ፣ ጸበል እንደዚህ ነገር ሙጡሻው የምን እኔ ራሱ ምቹ እያለኝ ነው ዛሬ ቀን ሄርሞን፣ እኔ ወላሂ ነው አስደብርሻለሁ። ውጪ በቃ ያን ወጣ ልቀቂ። ዋና ደፋባች እኔን እንደ ወንድ ልጅ ማለት ፈልጋለሁ። ልቀቂ በእናትሽ። ራስ መውጣት ትችላለህ። እሱ አይወጣም። ሂድ በቃ። እኔ እሷን ሳምኛ ትመጣለች። ሲጀመር አንወጣም። መውጣት ከፈለክ ደግሞ ራስ ሄዱታ በቃሽ። ሄዱታ እንዲሁም ብቻህን ሁላ እንትን ስለማለት እሺ። እኔ ፓፒ እኔ እናንተ በምናው እንዲህ ቁልፍ አስቀምጪልሽ። አታ ፉፉ በቃ ምንድን ነው? አልፈልግም እንድትቀመጪ። እሺ ተረጋጋ። አንተ ፕራንክ ከተባለ አንተ ፕራንክ ነው ወይ? አንተ በሪስፔክት አታረጋም? እሺ የምርና ነው የምር ወተን እንደበላ። እሺ ልቀቂ። ስማይ ፕራንክ ነው። እሺ እኮ እንዳለ አበስብሶ እምቢ ፉፉ ውረጅ። ሄርሞን በቃ ሄርሞን ውረጅለት። እሺ ተጋራ ካንቺ ሄርሞን ልቀቂ። እሺ እንዴ እሺ ፕራንክ ነው የምር። እሺ ይቅርታ አድርጌ በቃ ውረጅለት። አሁን ዳቦንም ብላ ጤናህንም ጠብቅ፣ ሆድህንም ሙላ። ና እንደም ዳቦሽ ሊማግፍ ይችላል እኮ። እሺ ከፈኝ እንደም አንተ በጣም እንደም እሺ ከፈኝ እንደም ምንድን ነው እንደዚህ ፕራንክ ተደረጋ አጣቀም አታርገኝ። እንድታረገኝ አልፈልግም። እንደዚህ ፕራንክ ፈተንኩሽ ሰራውልህ ተደፋብናል ማለት ዘግቶባቸዋል። መፍታት መንገድ አስረፈድኩብህ ምናምን ነገር አንተ በእናትህ አውቀሽ ነው የሆነ ነገር ከቀመርሽ አለው። እሷን ፕራንክ ማለት ከፈለግሽ እስከዚህ የምትገኝ እሷ እኔ ነኝ እኮ የጠራው። አንተ እኔ ፕራንክ ማለት ከፈለግሽ እንዲቻው ውድ ወንድሜ አጣራ እኔ ራሱ ይጥር በድጋሚ በጣም ደማቸው እኔ ሸኝልሽ ወይ ይቅርታ ናሸኝ በቃ ናሶታ ምን ችግር አለ? ቻው በቃ አንተ የምር ደብረዋል። አይ ሸኝ አረና ሰራችልኝ